ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 7 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥቅምት 7 ቀን 684 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? ባሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ እናቀርባለን። በመጨረሻም መሳለሚያ የጎፈር አለንጋና ክቡር ህሊና በሚል ርዕስ የቀረበውንና የኢህአፓ ሰማዕታትን ታሪክ ባጭሩ የሚገልጸውን ጽሑፍ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ፍካሬ ዜና። በዚህ ዓመት በመላ አገሪቱ ጽኑ ረሃብ ሊከሰት ይችላል ተባለ። ኢትዮጵያ በዘመናዊ ታሪኳ ከፋሽስት ጣሊያን ወረራ በከፋና የተመሰቃቀለ የጦርነት ማዕበል እያመሳት ያለበት ሁኔታ ከሚያስከትለው የቅርብ ጊዜ ሰብአዊ ቀውስ አንዱና ዋነኛው ረሃብ ነው። ወያኔ ለ27 ዓመታት ትግራይ እንድትለማ ሌላው ይልማ ብሎ የአገሪቱን ሀብትና ገንዘብ ወደ ትግራይ ሲያገዝ የነበረውን ራሱን ብልጽግና የሚለው የፖለቲካ ጋጠወጦች፣ አጉራ ዘለሎች፣ መረን አደጎች፣ በአንድ ቃል ባለጌዎች ቡድን ትግራይ እንዲታረስ አማራ ይታመስ የሚል የፖለቲካ ሴራን ጎንጉኖ የአማራ መሬት በንጹሃን ደም እየጨቀየ መሆኑ በስፋት ከተለያዩ አቅጣጫዎች ከሚወጡ መረጃዎች መገንዘብ ይቻላል። የትግራይ ወጣት ገበሬዎች ወያኔ በቆሰቆሰው ወራዳ ጦርነት ወደውና ተገደው በመሰለፋቸው የእርሻ መሬቶች ዳዋ አብቅለው መታየታቸው የተነገረ ሲሆን በሰሜን ወሎና በደቡብ ጎንደር የደረሱ እርሻዎች በወያኔ እንዲወድሙ እየተደረገ ባለበትና ጎተራዎች እየተዘረፉ እህሉ ወደ ትግራይ እየተጓዘ ባለበት የረሃብ ጥቁር ደመና ለማንዣበቡ አመላካች መሆኑን ብዙዎች ስጋታቸውን ስሜት በተቀላቀለበት ሁኔታ ሲገልጹ ይሰማል። ባሳለፍነው ሳምንት በኤፍራታና ግድም በኦነግና በኦዴፓ የጋራ ስምሪት የጤፍ ክምሮች መቃጠላቸው አማራን በረሃብ ለመጉዳትና ቀስሞን ሰብሮ ለማንበርከክ ከተያዙ መሰሪ እርምጃዎች አንዱ ለመሆኑ ዋና ማስረጃ ነው። በተመሳሳይ በወለጋ አማሮችን ማጽዳት በሚለው ዘመቻ በአሰቃቂ ሁኔታ የአማራ ገበሬዎች እየተገደሉ ጎተራዎቻቸው እየተዘረፉ በግፍ እየተፈናቀሉ በመሆናቸው በርካታ እርሻዎች ጦም እንዲያድሩ መደረጉ የረሃብ ሚልኪ ነው የሚለው የብዙዎች አስተያየት ነው። ወያኔ፣ አዴፓ፣ ኦዴፓ፣ ኦነግ፣ ኦፌኮ በጎጃም፣ በሸዋ፣ በወሎ፣ በጎንደር የደረሱ ሰብሎች ታጭደው የተከመሩ እህሎች ጎተራዎችና መጋዘኖችን ለማጥፋት ዘርፎ ለመውሰድ የተለያዩ ጥቃቶች ሊሰነዝሩ ስለሚችሉ ቀንና ሌሊት ጥበቃ ማድረግ ሊዘነጋ አይገባውም የሚል አስተያየት በስፋት እየተሰነዘረ ይገኛል። በደቡብ ምስራቅ
በቦረና የተከሰተው ድርቅ እስካሁን ባለው ወደ 10,000 የሚጠጉ ከብቶች የሞቱበት ሁኔታ እየሰፋ ሄዶ በርካታ አካባቢዎችን ማዳረሱና በሰው ሕይወት ላይ ከፍተኛ ጉዳት ማድረሱ አይቀርም የሚለውን ብዙዎች ይስማሙበታል። ኒውዮርክ ታይምስ የአሜሪካ ጋዜጣ በማክሰኞ እትሙ በዜና መልክ ሰፋ ያለ ፍጹም ሀፈርተቢስ ተራ የወያኔን ፕሮፓጋንዳ አትሟል። በወያኔ ጥቃት በተጎዱ የአማራዎች ፎቶ የታጀበው ዘገባ ስለ ሰለባዎቹ ሳይሆን የአሸባሪዎቹን ያዞምባ ደጋግሞ በማቅረብ የጋዜጠኝነትን ሙያ አጠልሽቷል። በአንጻሩ ጋዜጣው ፎቶግራፉን የተጠቀመበት የጌት ኤምኤስ የፎቶ ጋዜጠኛ ከፓሲፊክ ራዲዮ ጋር ባደረገው ቃለ ምልልስ ወያኔ በምዕራባውያን እየተደገፈ የሚፈጽማቸውን ኢሰብአዊ ድርጊቶችን አጋልጦ የዓለም ህብረተሰብ ትክክለኛ ሁኔታ ለመረዳት እንዲጥር አሳስቧል። ጥቁር አሜሪካዊ የፎቶ ጋዜጠኛ ወያኔ በብሔር በቋንቋ የሚያደርገውን ክፍፍል ከራሱ ቤተሰብ የብሔር ስብጥር በመነሳት አስረድተዋል። በዚህ መሰረት ከወሎ ያገባት ሚስቱ ከአማራና ኦሮሞ ቤተሰቦች የተወለደች መሆኗንና አብዛኛውም የኢትዮጵያ ህዝብ እርስ በርሱ ተጋብቶ የተዋለደ መሆኑን አብራርቷል። ወያኔ ላሊበላን የያዘው በሚደረገው ጦርነት የላሊበላ ታሪካዊና ቅዱስ ቦታዎች እንዲደመሰሱ ካለው እርኩስ ፍላጎት መሆኑንም ጋዜጠኛው አጋልጧል። የምዕራባውያን መንግስታትና ጋዜጦች ወያኔን በጭፍን ስለሚደግፉ ከ1 ሚሊዮን በላይ በስደተኛ ካምፕ ያሉ አማራዎችን ሰቆቃ አድበስሶ እንደሚያልፉትም ተናግረዋል። በአዲስ አበባ የሚፈጸመው ግፍ አመጽን ሊያስከትል እንደሚችል ተነገረ። አዲስ አበባ አይን ባወጣ የዘረኝነት ሴራ የመንግስት ሰራተኞች በትንሹ ከ70% በላይ የሚሆኑት ኦሮምኛ ተናጋሪነት ብቻ ሳይሆን ኦሮሞዎች እንዲሆኑ መደረጉና የከተማዋ የፖሊስና የደህንነት ባልደረቦች ኦሮሞዎች እንዲሆኑ መደረጉ ወደፊት ከተማዋ ለቀውስ ከሚዳርጉ ደባዎች አንዱ መሆኑ እየተጋለጠ ነው። ቀድሞ ወያኔ የደም ካሳ እያለ ጀሌዎቹ ካለምንም ዋስትና ከንግድ ባንክና ከልማት ባንክ እንዲበደሩ በማድረግ በንግዱ ስራ በስፋት እንዲሰማሩ ያደረገበት በአሁኑ ወቅት በጋራ ስልጣን በያዙት የኦሮሞ ጽንፈኛ ቡድኖች በተመሳሳይ መርካቶንና ሌሎች የገበያ ማዕከላትን እንዲቆጣጠሩ ከኦሮሚያና ከአዋሽ ባንክ እንዲበደሩ አድርጎ ማሰማራቱ ከወዲሁ የሚያስከትለው የዘረኝነት ቀውስ እየታየ ነው የሚለው የብዙዎች አስተያየት ነው። የጡረተኞች ሮሮ ሰሚ አላገኘም። ገበያው በዋጋ ውድነት ከቀን ቀን እየናረ ባለበት፣ የብር ግሽበት በአስደንጋጭ ሁኔታ እየተባባሰ ባለበት፣ የጡረተኞችን አበል አለማስተካከል በተዘዋዋሪ ጡረተኞች የአገር ባለለውታዎች በረሃብና በመድኃኒት መግዣ እጥረት በሞት እንዲነጠቁ የተወሰነ መሰሪ ውሳኔ ነው የሚለው የበርካቶች አስተያየት ሆኗል። የጡረተኞችን ገንዘብ የመጣ የሄደው ፈላጭ ቆራጭ አገዛዝ እንዳፈተተው የሚቦጭቀው በመሆኑ በአሁኑ ወቅት በአባይ ግድብ ስም፣ በመናፈሻ ግንባታ ስም፣ በጦርነት ስም በርካታ ቢሊዮን ብር እየተወሰደ ሊሆን እንደሚችል ለጉዳዩ ቅርብ ከሆኑ ወገኖች መገንዘብ የተቻለ ነው። ላለፉት 5 ዓመታት የአበል ማስተካከያ አለመደረጉ በእድሜያቸውና በተለያዩ የጤና ሰበቦች ከስራ ገበታቸው ተነጥለው የሚያገኙት አበል እጅግ አነስተኛ በመሆኑ በቀን አንዴ እንኳን ለመመገብ በቂ ያለመሆኑን ያስረዳሉ። በተለይ ዝቅተኛ የአበል ተከፋይ የሆኑት ስቃይ ሲታሰብ በእጅጉ አስጨናቂ መሆኑ እየተነገረ ሲሆን ዘረኛው አገዛዝ የኑሮ ውድነቱን ያገናዘበ የአበል ማስተካከያ ለማድረግ ፍላጎት እንደሌለው ከተለያዩ ያገዛዙ ምንጮች የተገኙ መረጃዎች ይጠቁማሉ። የማክሰኞ ጥቅምት 2 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለሹመት የቋመጠ የለማኝ አለቃ ይሆናል። ቁም ነገሩን ትቶ በትርፍ ጉዳይ ላይ ማተኮሩ ብዙ ፋይዳ የለውም፣ አይኖረውም። አገዛዙን ለመግለጽ ቂንጣ ሚንጤ አይረቤ ጉዳዮች ላይ ማተኮሩ እርባና ቢስ ነው። የቢሆንም
ተሟጋቾች የእናታቸውን መገደል ደግ በሚል መከራከሪያ ያቀርባሉ። ኮሎኔሉን በዋናው መልኩ የሚገልጸው የሚያካሂደው አሰቃቂ ፍጅት ሆኖ እያለ ኢትዮጵያዊ ነው፣ ጽንፈኞችን እየተዋጋ ነው የሚሉ ጥቂቶች አይደሉም። ፍጅት በለሆሳስ እንበልና ትላንትም በወለጋ አማራው ተፈጅቷል። ኦነግና ኮሎኔሉ አማራን ሊያጠፉ ዘመቻቸውን ቀጥለዋል። የለየላቸው ዘረኞች ሹመኞች ሆነው በህዝብ ፍጅቱ የደም ሚናቸው እየጦፈ ነው። ይህ በእንዲህ እንዳለ ለውጥ መጣ ሊሉም ቢከጅሉም ውሃ ቢወቅጡት እምቦጭ ሁኔታ እንደቀጠለብን ደግሞ ምንም ጥርጥር የለውም። ወገን በሳውዲና ሊቢያ ግፍ እየተፈጸመበት ነው። መሆን የለበትም ብለው የሚጮሁ አይደሉም። ህዝብ ሲራብ እነሱ ባገኙት አጋጣሚ ኬክ ይገምጣሉ፣ ጮማ ይቆርጣሉ። ህሊና ቢሶችና ጨካኞችም ናቸው። ፈረንጁ ትግራይ ተራበ ሲል ወሎም ሌላም ለመከራ ተጋለጠ ማለቱ ታራ መውጣት ሆኖበታል። ጸረ ወያኔ ዘመቻ ተከፍቷል ሊሉን ጀምረዋል። ይህ ዘመቻ ቀጥሎ ትግራይን ለአንዴም ለሁሌም ከወያኔ ቁጥጥር ውጭ ያደርጋል ብሎ አፍን ሞልቶ መናገር ከቶም የሚቻል አይደለም። ከዚህ ቀደም ኮሎኔሉ በምንም አይነት የቆረጠና ያመረረ ጸረ ወያኔ እርምጃ እንዳይወሰድ እንቅፋት መሆኑ ተጋልጧል። በውጭ ጉዳይ ስራ ጣልቃ እየገባና እንደነ ደመቀ አይነት ችሎታ አልባ መጋዣዎችን እየተጠቀመ ኢትዮጵያን የሚጎዳ ፖለቲካን አስፍኖ መገኘቱ በራሱ ባለስልጣኖችም እየተነገረ ነው። ተመክሮ አልባ የገዢው ድርጅት ውርጋጥ ካድሬዎች ተመክሮ ያላቸውን የውጭ ጉዳይ ሰራተኞች እየዘለፉና እያዋረዱ በብስጭት ወደ ስደት እያመሯቸው እንደሆነም ተነግሯል። ሁሉን አዋቂ ነኝ ባዩ ኮሎኔልም በውጭ ጉዳይ መስክ አመቺ ሁኔታ ሲከፈት በውር ድንበር ውሳኔና እርምጃ ነገር ዓለሙን ሲደባልቅ መቆየቱን የራሱም ደጋፊዎች እያመኑ ናቸው። ይህን በተመለከተ በአሜሪካና ፈረንሳይ መካከል የተከፈተውን ክፍተት ኢትዮጵያ እንዳትጠቀምበት ማድረጋቸውን መጥቀሱ የሚበቃ ነው። ምርጫ የተባለው ያው ወያኔን መልሶ ቀልሶ መሆኑን አረጋግጧል። ተቃዋሚዎችን ሳይቀር ማጠቃለል የተባለው አስቂኝ ሆኖ አልፏል። ኢህአዴግ ብልጽግና ተብላ ቀጥላለች። የወያኔ ሕግ አራዊትም መመሪያ ሆኖ ክልል ሽንሸናውን አቅፎ አለሁ እንዳለ ነው። ኮሎኔሉ ደግሞ ከመበላሸቱ የተነሳ ብዙዎች መለስ ዜናዊን ጭምትና ለከት በኩንታል ሊሉት እየዳዱ ናቸው። አሁንም ንጹህ ኢትዮጵያዊ ህሊና ያለው ዜጋ ይህን አውሬ ኮሎኔልና አገዛዙን የተሻለ ነው፣ ለውጥ ሊያመጣ ነው ሊል ደፍሮ ሊናገር አይጠበቅም። ህዝብን እየፈጀ ህዝብን በማንነቱ ነጥሎ እያረደ ወለጋን የደም ማዕከል አድርጎ ሺዎችን አፈናቅሎ ተከላካይን ባዕዳንን አሰልፎበት ባለበት ሰለባ የሆነውን ትተው ገዳዩን ተጠቂ አስመስለው የሚጮሁት ባዕዳን ምን ያህል ጸረ ኢትዮጵያ እንደሆኑ መረዳት ይቻላል። የአሜሪካው መሪ በተባበሩት መንግስታት ንግግሩ ኢትዮጵያን ከአንዴም ሁለቴ ጠቅሶ ለወያኔ ድጋፉን ገልጿል። አሁንም በወያኔ ላይ ጦርነት ከፈተ በሚል ለውግዘት አቆብቁበዋል። ኮሎኔሉ የኢትዮጵያን መሰረታዊ ጥቅም በማስጠበቅ ለወያኔ ውድመት የሚሰራ አይደለም። የወያኔን ውድቀት ዘረኞቹም ሆነ ፈረንጆቹ አይፈልጉም። የሚጋሩት ጸረ አማራነት፣ ጸረ ኢትዮጵያነት አላቸው። ይህን መገንዘብ ያስፈልጋል። ወዳጅ ያልሆኑትንም ወዳጅ ብሎ አለመሳሳት። የኢትዮጵያ ሕዝብ አገሩንም ራሱንም ከጉዳት ለመከላከል መመካት ያለበት በራሱ ላይ ብቻ ነው፣ በቱርክ ላይ በማንም ላይ ሳይሆን። አሁንም ኮሎኔሉና ጭፍሮቹ ወያኔ ላይ ከፈት ነው ያሉት ዘመቻ ህዝብ ተረክቦ እስከ መጨረሻ ካልወሰደው የወያኔን መክሰም መውደም ማየት አንችልም። የትግሉ ባለቤት መሆን ያለበት ህዝብ ራሱ ነው። ዘረኞች ሊሆኑ አይችሉም። በሀገራችን ጉዳይ ዋናውና ቀዳሚው ወሳኝ ህዝቧ መሆኑን ለማንም ጥራዝ ነጠቅና ባንዳ አሳልፈን አንስጥ። በጋራ ኢትዮጵያዊ ትግላችን ዘረኞችን እናውድም። ቆዩም He's a
የሐሙስ ጥቅምት 4 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ እሳት ቢያንቀላፋ ገለባ ጎበኘው። ከወደ 4 ኪሎ የሚነፍሰው ጭምጭምታ በረከት ስምዖንን ለመፍታት ሽር ጉዱን ይመለከታል። ያረጀን ጅብ አህያ ይልሰዋል ሆነና በታሪክ ሰሪው የአማራ ሕዝብ ላይ የማይነሳ ጠፋ። በወለጋ ሆነ በማይካድራ አማራን ካልጨፈጨፍን ባይ የፖለቲካ ድዌዎች በስተዋል። ታሪክ ግን መልእክቱ ሌላ ነበር። የአማራውን ሕዝብ የጎዳውና ያዳከመው በቅድሚያ ፋሽስቱ ደርግ መሆኑ ሊካድ የሚችል አይደለም። ከዚያም 27 ዓመታት ሙሉ ወያኔ ጸረ አማራን ፖለቲካ መመሪያው አድርጎ ግፍን ሲፈጽም ቆይቷል። በዚህም የወያኔ ጸረ አማራ ዘመቻ ቀንደኛ ሚና የተጫወቱት እነ ኢህዴን በአዴን የተባሉት የለየላቸው ቀንድ አሽሽ ከሃዲዎች መሆናቸውም ተረጋግጧል። በሀገር ክህደትና ሕዝብ በማስፈጀት እነ ታምራት ላይኔና መሰሎቹ ሕዝብ ሊፋረዳቸው ይገባል። የዛሬዎቹ አዴፓዎችም የኮሎኔሉ ኮቴቢስ መጋዣዎች በመሆን አገርና ሕዝብን በተለይም አማራውን ለይተው እየጎዱና እያስጎዱ ናቸው። በቅርቡ የኢትዮጵያ የውጭ ጉዳይ እንቅስቃሴ ደካማ የሆነው ኮሎኔሉ ጣልቃ እየገባና ነገሮችንም እያዛባ ነው በሚል ውግዘት ሲቀርብ ለይስሙላ የውጭ ጉዳይ ሚኒስቴር ተብሎ መጫወቻ የሆነው የአዴፓ አመራርና ምክትል ጠቅላይ ሚኒስትር ተብየው ሬሳ መሆኑ ግልጽ ነው። አማራውን ያስጠቃው በቅድሚያ አማራው ራሱ ነው። ለወያኔ ያደረ እንደነገሌ የአሜሪካ ቅጥረኛ የእንግሊዝ ደሞዝተኛ የሆነች ገነት ዘውዴ ከነዘመዶቿ አይነቶቹ የምሁር አተላዎች ወዘተ አማራንን እያሉ አማራውን አስመትተውታል። ዛሬም ከዚህ ወንጀላቸው ያልራቁ አማራውን እየከፋፈሉና እያደናገሩ በማስጠቃት ላይ ናቸው። የኮሎኔሉ መሳሪያዎች ሆነው የአማራውን አንድነት እያዳከሙና እያስጠቁትም ናቸው። እኛ በአቋማችን በታሪካችን አገር እንጂ ክልል ኢትዮጵያ እንጂ ብሔር ስንል የተደመጥን የመረጥን አይደለንም ያሉና በባዕዳንም እርዳታ እየተቀፈቀፉ ያሉትን አደገኛ ችግሮች በጊዜ በማጤን መፍትሄ ይሆናሉ ያልናቸውን ሐሳቦች ትምክህተኞች፣ ጠባቦች ከጥቅም ውጭ አደረጓቸው። በጸረ ኢትዮጵያነት በተገላቢጦች ሊከሱን ሊወነጅሉን ተሯሯጡ። ግን ለኢትዮጵያ አልጠቀሙም፣ ለጠባቦች አጋለጧት እንጂ አማራ የሚባልም ሕዝብ የለም በማለት ኢትዮጵያን አሽመደመዷት እንጂ አማራም አለ ኢትዮጵያም ነበረች አለች ትኖራለች ብንላቸው ጆሮአቸውን አንጥፈው ተኙበት። አማራነትን ከኢትዮጵያዊነት ነጥሎ በማቅረብም ኢትዮጵያና ኢትዮጵያዊነትን ሊያጠፉ የሞከሩም ነበሩ። ወያኔ አማራውን ሊፈጅ ሲነሳ ግን ደብዘዝ ብለው ከመድረክ ጠፍተዋል። ይባስ ብለውም ሕዝብን እየፈጀ ያለውን ዘረኛ አገዛዝ እየደገፉ ዋና ጠላታችን ወያኔ ላይ እናተኩር ብለው ሊሰብኩን ሊያደናግሩንም ሲጥሩ አይተናቸዋል፣ ታዝበናቸዋል። ኮሎኔሉ በአሳፋሪ መንገድ መቀሌን ጥሎ ሲፈረጥጥ ይህንንም እንደ ብልጠትና ንቃት አድርገው ሊያቀርቡልንም የጣሩ ነበሩ አሉ። ለመሆኑ የተካሄዱ ጦርነትና እልቂት ማን ተጠቀመ? ሕዝባችን እንዳንል ለወያኔ መልሶ መቋቋም ኮሎኔሉ ባደረገው አስተዋጽኦ ወያኔ አንሰራርቶ ሕዝብ ለሌላ ዙር ማገዶና እልቂት ተዳርጓል። ጠባብ ወያኔዎች በእነ አሜሪካ እርዳታ ከነበሩበት ሊመለሱ አሊያም የስልጣን ተጋሪ ሊሆኑ ሲዘጋጁ ትግሬ እንጂ ኢትዮጵያዊ አይደለንም የሚሉት ከሃዲዎች ሲበዙ ኮሎኔሉና ጭፍሮቹ ደግሞ በዋና ዘመቻቸው አማራውን ሳያቋርጡ በምስራቅ ወለጋም ሆነ ሌላ ቦታ መፍጀት ማስፈጀታቸውን ቀጥለዋል። ይህ ሐቅ ሆኖ ሳለ በዙምና ሌሎች መንገዶች በሚስጥር ተሰብስበው ለኮሎኔሉ አገዛዝ ድጋፍን ሲያስተባብሩ ደፋ ቀና የሚሉ
አማራንን ባይ ዶክተር ፕሮፌሰሮች ጥቂቶች አይደሉም። አገራችን ኢትዮጵያ፣ ማንነታችን ኢትዮጵያዊ ነው። ከሌሎች በመሰረታዊ ደረጃ የሚለየን ይህ አቋማችን፣ ይህ እምነታችን ነው። በፖለቲካው መቼም አሾገመዳ ሆነን አናውቅም። አንጃ ግራንጃንም አምረን የታገልነው የክህደትና የባንዳነት አቋም ራስን ከልሎ መሸንሸን፣ ለአምባገነን መጎንበስ ኢትዮጵያን አይበጃትም ብለን ስላመን ነው። ከሁሉም በፊት የሕዝብ ማንነቱ ኢትዮጵያዊነቱ ነው። የጋራ አገሩም ኢትዮጵያ ነበረች፣ አሁንም ናት። ይህን ሀቅ ለአንድ አፍታም ቢሆን መዘንጋት ወይም መካድ አገርን ያጠፋል፣ ባንዳ ያደርጋል፣ ከጸያፍ ጠባብ ያስፈርጃል። ለኢትዮጵያና ኢትዮጵያዊነታችን ጸንተን ተባብረን እንታገል። ዘረኝነት ይውደም። ሕዝብ በጋራ ለአገሩ ለኢትዮጵያ ይዋደቃል። አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ሕይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮቹንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ የነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ
ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው፣ ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለን ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአህጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው
ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 2። በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ህዝቦች ነን፣ አማራ፣
ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር፣ እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካ ተብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ህዝብ ገበያ ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል።
አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደላድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት። የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም።
ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? ለስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ። ክፍል 3 መድበስበስና መዘንገር የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት፣ በተስፋ መደለል፣ ማዘናጋትና ስልጣናቸውን ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በእጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው በራሳችን ተመክሮ። ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር እያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ ዕድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ።
በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ሕዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የሕዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ፣ ስርየት አምጪ፣ የሕዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የሕዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ሕዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ሕዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ፣ ማመስገን፣ በተክለ ሰውነት ማጀብና በከንቱ መንጫጫት ዕጣ ክፍላችን ሆኖ አገራችን ኢትዮጵያ ዓይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ሕዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ ያውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታይም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፍላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል፣ ክፍል፣ በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን ዕጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም፣ አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም።
ከጊንጡም ከአውሬውም ከገራፊውም ከወያኔውም ከሻዕቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻዕቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም በአምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻዕቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን፣ ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ። የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ሕዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች እቅጩ ይህ ነው። የኢትዮጵያ ሕዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። ውሸት ለመናገር